አሞኝ ነበረ። ማርያምን አልገባውም። አሞኝ ነበር እኮ ጋይስ፣ ማርያምን አሞኛል እኮ። ምንድነው ነጭ የሆነ ነገር ነጭ ቀይ አሞኝ ነበር እኮ ክርስቶስን ጋይስ። መቤቴን ኑ አትሳቁ። ገብርኤልን ጤና ውስጥ አልነበርኩኝም ነበር፣ የጤና እክልና ውስጥ ነበርኩኝ። መድኃኒዓለም አተርፎኝ ዛሬ መጥቻለሁ። በመሀል ከጮኩ፣ በመሀል ካመመኝ፣ በመሀል ከቃዣው፣ በመሀል ካበድኩኝ ታመሜ ነው። አስቀድሜ ነግራችኋለሁ። የምሆነውን አላውቅም። መቤቴን የሆነ ስሜት ካያችሁ ደውላችሁ ከላይ ባስወጡኝ። አመሰግናለሁ። እኔ የምለው ትናንትና የሆነ ሰው እኔ አሁን አልደረስኩም። ተመልከቱ። ቤታዬ ነገረኛ ትሉኛላችሁ። እዚህ በፍጹም ማርያምን ነገረኛ አይደለም። ይደርሱብኛል፣ ይጠሩኛል ሳልፈልግ። ቤታ የሆነ ሰው እሷን መስደብ ያቆመው ስለ ከፈለች ነው። በጣም ነው እንዴ ከፈልኩት እንዴ? በጣም ነው እንዴ ከፈልኩት? በጣም ነው እንዴ ከፍዬ መሳደብ ያስቆምኩት? በቀጥታው ስምሽ ወይዘሮ ጂጂ ጀርመን የምትኖሪው እኔ ስምሽን እጠራለሁ። ለምን አሜሪካን ሀገር ስም መጥራት እንደ ዱባይ ስለማያስከስስ ጂጂ የአይን ማኛለሽ ወይ ደግሞ መረጃ አለሽ? እኔ ለሄለን ገንዘብ ከፍዬ እሷን እኔን እንድትሰድበኝ ያስቆምኩት አይደለም። ነገ ኤዱዬ ቴንኪ ነገ ተነስታ እኮ ትሰድበኛለች። ከነገ ወዲያ የምትሰድበኝ ትችላለች። እኔ ቤታ በቲክቶክ ዓለም በታሪክ ውስጥ ማለት ነው ሁሌ እኮ እንደነገርኳችሁ ነው። የምከፍላችሁ ካላችሁ ወይም ከፍዬ ተሳደቡልኝ ወይም ደግሞ ከፍዬ ስድብ ማስቆም ካለ ወንድ የሆነ ፊት ለፊት መጥቶ ይጠይቀኝ ብያለሁ። ምንም እኮ ወዲህ የሚያስብል የለም። እኔ ከፍያችሁ እከልዬን ስደቡልኝ ያልኳችሁ ማህበረሰብ በቲክቶክ ታሪክ ካለ ወይም ደግሞ እንዳትሰድቡኝ ብዬ ያስቆምኩት ገንዘብ የከፈልኩት ወንድ ካለ ፊት ለፊት መጥቶ ያውራኝ። እንዲህ ቅብርር ብዬ ነው የምነግራችሁ። ቅብርር ብዬ ኩርት ብዬ ጠምጣ ብዬ ስለዛ እና የሆነ ሰው ስድብ ከኔ ካቆመ እኔ መሰደብ አለባት ያ ስድብ መቀጠል አለበት ብላችሁ የምታስቡ ሰዎች ካልተሰደብኩላችሁ ከፍዬ ያስቆምኩ እንዳይመስላችሁ። ነገ ተነስታ ሄለን ልትቃወመኝ ልትናገረኝ ትችላለች። ድሮም ስትናገረኝ ይህን ያክል ተመላልሻት አላውቅም። አሁንም ተመላልሻት አላውቅም። እኔ ቤታ ነኝ። መስደብ የፈለገ ሰው ላይቡን ከፍቶ መሳደብ ይችላል። ስድቡን ማቆም የፈለገ ሰው ማቆም ይችላል። 5 ሳንቲም ለእናንተ አልሰጣችሁም እንዴ? ምን አይነት የጭቅላት ድርቀት ያለባችሁ እስቲ ጋይስ አስቡ። እመቤቴ እኔ ፋራ ነኝ። የእውነት መክፈል ራሱ ብፈልግ ማለት ነው ውስጤ መክፈል ነበር ብዬ ነው የማቆመው። ከዚህ ከቲክቶክ ማህበረሰብ ለመክፈል ራሱ ብፈልግ ወይ በከፈል ደስ ይለኝ ነበር ብዬ ነው የማቆመው። ነገ እኮ ስትጣሉ ቂጣችሁ ክፍት ብሎ እኮ ነው የምታወሩት እኮ ጽዬኔ እናት አይደለ እንዴ ጋይስ? አሁን እኔ ለአንድ ሰው በቃ አትስደበኝ ብዬ ብከፍል ማስፈራሪያ እኮ ነው። ነገ ተነስቼ የሆነ ነገር ቦታ ይኸው ከፍላኛለች ብሎ መዋረዴ ነው። ለመዋረድ አልቸኩልም። እኔ ቲክቶክ ላይ የምኖረው ለረጅም ጊዜያት እንጂ ለአጭር ጊዜ አይደለም። ይቅርታ አድርጉልኝ። ለረጅም ጊዜያት እንዲህ ድንግል ሆኜ ፈከት ያለች አበባ ሆኜ እንጂ መኖር እድሜ ልኬን አንቺ ለሰው ከፍለሽ ተሳዳቢ የምታስቆም እየተባልኩኝ መቀጠል አልፈልግም። ደግሞ ከቲክቶክ ሰው ጋር ምንም ቁም ነገር ማውራት አይቻልም። ሚስጥር አውጥታችሁ በሪከርድ በምንም ዝርግፍ ስለምታደርጉ በጣም ጥንቁቅ ነኝ። ስለዚህ አታስቡትኝ። እሺና ጂጂ ቤታ ከፍላት ነው ላልሽው ነገር እኔ አልተረፈኝም። ገንዘብ በመጀመሪያ ደረጃ ጸጉሬ ላይ አውለዋለሁ፣ መልኬ ላይ አውለዋለሁ፣ ልብሴ ላይ አውለዋለሁ፣ ለቤተሰቦቼ እሰጣለሁ፣ ለወዳጆቼ እሰጣለሁ። ስድብ ማስቆምበት ገንዘብ እንኳን ትርፍ የለኝም። ጂጂ ቴንክ ዩ ቬሪ ማች። ያው ስለ ስሜን ስለጠራኝ ስለደረሽብኝ ነው። አመሰግናለሁ። ሰው ግን ሳይነካ ዝም ብሎ በቃ መጮ ይፈልጋል እንዴ? እውነቴን ነው። እናቴ ትሙት ከፍላ ምናምን ቁርበቱላ ቤታ ያምሻል። ተረጋጊ። ታያቸው ከነዚህ ጋር አረገሹ። አውዴ ከወንድምሽ ነው። አሁን አክስት ልትሆኚ ነው ማሬ። ምን ሐሳብ አለ? አክስት ልትሆኚ ነው እናቴ። እኔን የመሰለች ቤታን የመሰለች አክስት ልታገኝ ነው። ከወንድምሽ ነው ያረገዝኩት። ምን ትያለሽ? እንደው ነገር ካለ ነገር እኮ አያውቁም እኮ እነዚህ ሰዎች። በቃ ነገር ስትወዱ ሰላም አትፈልጉም። አሁን ምን አረኳችሁ? ሌላ ደግሞ ምንድን ነበር? ቤታዬ ነገርኛ አትሁኝ። ትናንትና ባለመግባቴ ብዙ ነገር ያመለጠኝ። በነገራችሁ ላይ ጋይስ ከኔ ጋር እህት ብትሆኑ ደስ አይላችሁ? ከኔ ጋር ጓደኛ ብትሆኑ ደስ አይላችሁ? ቆይ ወደ ስራ ይገባሉ። ቆይ አንዴ ወደ ስራ እንገባለን። እቺን ብቻ ይመልሱልኝ። ከኔ ከቤታ ጋር ጓደኛ ብትሆኑ ደስ አይላችሁ? እህት ብትሆኑ ደስ አይላችሁ? አይደል ውዶቼ? አስቡት እስኪ ከኔ ከቤታ ጋር ሆናችሁ እኮ ማለት ነው ጨዋታ አለ፣ ደስታ አለ፣ በጣም በቃ ብዙ ነገር አለ ውዶቼ አይደል? የሆነ በቃ ግርማ ሞገስ አለኛ ውዶቼ።
ከእግዚአብሔር ነው ጋይስ፣ ከእግዚአብሔር ነው። ከኔ ጋር ስትሆኑ በጣም ጋይስ የሆነ እንትን አላችሁ፣ የሆነ በቃ እኔ እንደዘንድሮ ማኪ የሆነ እንትን አለ ጋይስ፣ ከኔ ጋር ስትሆኑ አላ ይሄ በቃ ይሄ የሆነ እንትን አላችሁ በቃ ከውስጥ ያለው እኮ ጋይስ፣ ግን ማውጣት አቃተኝ። የሆነ ነገር አለ ጋይስ። እስኪ ጥሩት፣ እናንተ ጥሩት። ግሬስ ነው የምትሉት ጋይስ? እስኪ ጥሩት እስኪ ጥሩ ጋይስ። እኔ ስለጠፋብኝ ነው አማርኛ ጠፍቶብኝ ነው። አይ በአማርኛ ጻፊው አለምዬ፣ በአማርኛ ጻፉትኝ። ተይው ግሬሱን ተይው፣ በአማርኛ ጻፍ። ሞገስ ቴንክ ዩ ጋሽ ሞገስ አመጣሽ። ሞገስ አለው ጋይስ፣ ግርማ ሞገስ። ወይ ቤታዬ እናት የኔ ጠንበለል ግርማ ሞገስ አለ ከኔ ጋር ስትሆኝ ቴንክ ዩ ጋይስ፣ ቴንክ ዩ ሁላችሁ በማህበር ስላመናችሁ አመሰግናለሁ። ቴንክ ዩ ጋሻዬ እኮ ነሽ የምኮራብሽ በሴትነቴ ግርማ ሞገሴ እያዘጋጀሁ ቤታዬ ወደ ስራ ሂጂ። የዚህ ቲክቶክ አሉባልታ መቼም አያልቅም። ወይኔ አሉባልታ ስትውል አይደለም። ቆይ ጋይስ በጣም እንትን አሳዘነችኝ። ማናት ቤሩት ጋይስ፣ ወይ እግዚአብሔርን ቪዲዮዋን አይቼ አንጀቴን በላችኝ በጣም ክርስቶስን ጋይስ። አላሳዘነቻችሁ? አገሯን የገባችሁ ኦኬ፣ ችግር የለውም ቤተሰቦቿ ጋር የምትሄደው ግን አላሳዘነቻችሁ? በማርያም ጋይስ አላሳዘነቻችሁም? ሱሱ አላሳዘነቻችሁም? በማርያም ጋይስ በጣም ያሳዘነችኝ እመቤቴን ጋይስ። ኧረ ተው ግን ኢትዮጵያኖች በሰው ሀገር ላይ ግን አትጨካከኑ። ተው ግን እኔ እኮ ለዚህ ነው እኮ አበሻ ማላገኘው። ኦ ማይ ጋድ ቴንክ ዩ ጋድ። እኔ አበሻ ቢባል አበሻ ቂጡ መዶሻ ብሞት አላገኝም። ብሞት ከአበሻ ጋር ማህበር የለኝ፣ መድር የለኝ፣ መቆብ የለኝም። ስሞትም ራሱ ቻው እናንተ የምትሰጡኝ ጥልቅም አድርጌ በጎን አድርጌ ስሞት በዚህ ቅበሩኝ ብዬ ነው የማስቀምጠው። ቸርጌ ከአበሻ ጋር ክንክክልኝ ጥሬ ስጋ ነው ያማረኝ፣ ጥብስ ነው ያማረኝ፣ ኦርደር አደርጋለሁ። እንዲህ ምንድን ብቻዬን ሂጅ እበላለሁኝ። ምንድን ሺሻ ነው መጥባት ያማረኝ፣ ብቻዬን ሂጅ ሺሻ ጨሳለሁ። አበሻ የሚባል ጌታዊ እንዳታሳየኝ። እኔ ብቻ ነኝ እኮ በነፃነት የምኖረው። ትንሽ እብደት አለው እንጂ ብቻ መኖር ታብዳላችሁ እንጂ የሰው አሉባልታ ምናምን ይቀንሳል፣ ወሬ ይቀንሳል። እንደው ከሰው ጋር አትገናኙ ጋይስ። እኔ ማንም ማግኘት አልፈልግም እንደዚሁ እንዳማረብኝ ማንንም አላገኝም። ዳውን ትናንትና ጭንቅላቴ ደንቁሮ ነበረ። ታምሜ ነበር። ጌታ ምስክሬ ነው ጋይስ። ትናንትና አሞኝ ነበረ። ብንን ብዬ አባቴ ቤት ነው የሄድኩት። ብን ብዬ ጤነኛ አልነበርኩም። ትናንትና ቀውሼ ነበር በጠዋቴ እንትን የሚሉት ይዞኝ እመቤቴ። ከዛ ብን ብዬ አባቴ ጋር እህት ወንድሞቼን ሳያቸው ልቤ መለሳል። ሰው እንዳለኝ አየሁ። ጓደኛስ ቢሆን እንደዛው እንዳበልኩኝ ነይ እንሂድ ብሎ አረቄ ቤት ነው የሚወስደኝ። ሬሳዬ ነው ከቤት የሚጎተተው። ሰው አያስፈልግም ከቤተሰብ ውጭ። ቲንክ ቬሪ ማች። ጓደኛ ቢሆን ሪካርድ ያደርጋችኋል። እንደዛ ብዶናችሁ ከዛ በኋላ ቀስ ብሎ ስትጣሉ በፌክ አካውንት ይፖስታል። ስለዛ ከሰው አትገናኙ። ምን ቀረባችሁ? አሁን እንትናን ተመልከቷት እስኪ፣ ማርያምን ሱሱን ተመልከቷት። ቢቀራረቡ ነው ተዋደን ብለው ተቀራርበው እንደ ጓደኛ ምናምን አንድ ላይ ሆኖ ነው ከዛ የተለወጡባት። ከዛ አሁን ይኸው ብን ብላ ስራዋን ትታ ልትለወጥ መጣ። ሀገር የገባቸው 5 ሳንቲም ሳትይዝ 5 ሳንቲም ሳይኖራት 5 ሳንቲም ሳይኖራት በራ ከሀገሯ ወጣች። ምንድነው ከቤሩት ወጣች። ጌታን ሰው አትመን። የበረሃው ምትሉኝ። ቆይ ተረጋጉ ጋይስ፣ ስራ አለብኝ። አሁን ጌም አልጫወትም። አሁን አይደለም ልክ ወደ ጌም ላይ 4 ሰዓት ነው ያልኩት። ከ4 ሰዓት በኋላ ነው ጌም የምጫወተው። ተረጋጉ ተረጋጉ ዶቼ። ምንድነው የበረሃው መብረቅ የሚሉትኝ? የበረሃው መብረቅ በጓ ትንሹ ልጅ ነው። ምንድነው? ቆይ ጌም ማጫወተው ከ4 ሰዓት በኋላ ነው ብያለሁ። ዙዙዬ እንደምሽ ነው አልገባኝም። አስረዱኝ። ውይ በስመ አብ! ኧረ ምን አይነት እኔ ጌታዊ ባላብድ እኮ ነው የማይቆጨኝ። እኔ አሁን እዚህ ቲክቶክ ላይ ወሬ ይጀምራል። የበረሃው መልሱን ንገሩኝ። ከጎን አድርጋችሁ የበረሃው እንደዚህ ሁሉ ጊዜ ጌም አይደለም። ከጎን ጻፉልኝ። ምን አባታችሁ ነው የሚሉት?
እንዲ ውዲ አላየውም ብልኮ ከላይ ወጥቷል። እንዲ መዋሸት አልችልም መቼ እዚህ ቲክቶክ ላይ አይቼ እንዳሌላ እንደሌሎቹ ወይ ኮሜንታችሁ እኮ አይታይኝ አለ ይታያል። አንዳንዶቻችሁ ግን ማለት ነው ስትሰዳደቡ በእግዚአብሔር ስም ተጠራሩ። ኦቴ ቤታዬ ተሻለሽ ታሞ የተነሳ አምላኩን ረሳለ። ስሙን አንዳንድ ሰዎች ስትሰዳደቡ ስም ጥሩ እስኪ ስም ጥሩ ስትጣሉ ስም ጥሩ እስኪ ጀግና ማለት ያ ነው። እኔ አሁን አያችሁ ጂጂኪያ ስሜን አነሳቻ ጂጂኪያ ብዬ ራጥ አድርጌ ነገርኳት። ስም ጥሩ የበረሃው ቻሌንጅ አለበት ውዶቼ። በፕሮግራም ነው የምንሄደው እዚህ ቤት ታውቃላችሁ። ደግነቴን የዋህነቴን ታውቃላችሁ። ቁጭ ብዬ ፎሎ አላስደራርግም። ግን የበረሃ ወንድሜ አበባላክ ግባ ቻሌንጅ እንዳለበት ተናገር ውጣ። የሥራ ሰዓቴ ነው የአየር ሰዓቴ ነው። ትናንትና አልሰራውም ከትናንት ወዲያ አልሰራውኝም። ቀጥታ ነው የምናገረው የኔ ወንድም። ሳግዝም ፍቅር ስሰጥም ታቁኛላችሁ። ቀጥታ ግባ ቻሌንጅ አለብኝ በል ተናገር። ቀጥ ብለሽ ወኮክ ብለህ ትወጣታለህ። እኔ ወደ ስራ ሄዳለሁ። አለቀ ደቀቀ። ምን ጉድ ነው? አስገቡትኝ፣ ሳቡት። የበረሃው መብረቅ ያ ማለት አሁን አይቼዋለሁ ቪዲዮን። ትንሹ የባለፈው ልጅ መስሎኝ ነበር። ለእንትና አድርሱልኝ ያልከው ልጅ ነክ ለፀጉርክ ፍሪዝ ነገር። አዎ አይቻለሁ። አሁን ቪዲዮን አይቼዋለሁኝ። ኤርሚ ኤችዲ ሰርቶክ። እሺ እንዴት ነህ? አለሁኝ። ቆይ አባቴ እንዴት ነህ? ደህና ነኝ። በመጀመሪያ ስላገኘሁሽ በጣም ደስ ብሎኛል። ችግር የለም ምንም ያስቃችሁ ችግር የለውም። በጣም ነው የምወድሽ እና በጣም አድናቂሽ ነኝ። አመሰግናለሁ። እኔ የሆነ አንድ ልጅ አለ እዚህ ጌም ስጫወት 4 ሰዓት ሲሆን ትንሽዬ ልጅ አለ ልጄ በለው እዚህ የመጣው እሱ መስላኝ ነው። እሺ አይደለም እኔ ቻሌንጅ ኤርሚ አወዳድሮ ነበርና ከ11 አድርጎ ከ11 እኔ አንደኛ ወጥቼ ነበርና ለ3 ቀን ቻሌንጅ ሰጥቶኝ ነበር። ኦኬ እሺ ነገራቸው 2 ቀኑ አልቋን 1 ቀን ነው የሚቀረው። ያው ባንድ ፎሎወር 1 ብር አስብላለሁ ነው ያለኝ። ያው ሁላችሁ ፎሎ አድርጉኝ። እዛ ነው ያስቸግርኩሽ አንቺንም። ችግር የለም። እኔ እቺ ሰዓቴ የሽቀላ ሰዓቴ ናት፣ የስራ ሰዓቴ ናትና እንደ ነብር ነው የሚያደርገኝ። ግን እንደው ለመልካም ነገር ያው ልቤ መልካምና ቀና ስለሆነ ለመልካም ነገር አረገዋለሁ። ችግር የለውም። እዚህ ውስጥ ያላችሁ 8000 ሰዎች ቻሌንጅ ተሰጥቶት ነው። አታገጡ። ቻሌንጅ ተሰጥቶት ነው። ኤርሚ ኤችዲ ቻሌንጅ ሰጥቶት ነው። ልክ እንደሰማችሁት ሁላችሁም በአንድ ፎሎ 1 ብር ይደረጋል። ቆይ እኔ ፎሎ ላድርግ። እሺ ፎሎ አድርገኝ። ማንም እግሩ የሚሸት ሰው አይደል እንዴ ፎሎ ማድረገው? ቆይ ፎሎ አድርጌዋለሁኝ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ፎሎ አድርጉትኝ። በአንድ ፎሎ እኔ አሁን ፎሎ አረኩታል 1 ብር ይታሰብለታል። በኢትዮጵያ 1 ብር ነው። አዎ በኢትዮጵያ 1 ብር ይታሰብለታል። ሁላችሁም ሰዎች እዚህ ውስጥ ያለ ይሄው 2000 ሰው ስሙኝ፣ ጊፍት እየሰጣችሁ ምንም ነገር አትስጡ። ቁጥሩ ማየት አንችልም። ቁጥሩ ማየት አንችልም። አሁን ፎሎ እያደረጉ ማየት አንችልም። አበባም አትስጡትኝ ጋይስ። በ5 ደቂቃ ውስጥ 5 ደቂቃ ሰጣለሁ። እኔም ሆኜ እሱም እኔም ሆኜ እኔ ቤታ ሆኜ 5 ደቂቃ ሰጣለሁ። ስራ እኮ ነው ስራ። እናቴ ሽቀላ ይሁን። እስኪ ሁላችሁም ጋይስ ፎሎ አድርጉት። እዚህ ውስጥ ያላችሁ 9000 ሰው ምን አለ ፎሎ ብታደርጉት? የማንም አይደል እንዴ ጥጋበኛ። አሁን እነዚህ እኮ ፎሎ ተደርገው እኮ ቤተሰቦቻቸው እንደሚያግዙት አሉ አይደል እንዴ? እላያችሁ ላይ ፎሎ አድርጋችሁ ሰው አርጋቸዋቸው ዊክ ሲቀይሩ እዚያ ናታችሁ ላይ የሚወጡ አሉን። ቤታዬ ሀሜታ እንዳትሉ አሉ እኮ እናንተ ራሳችሁ አፈምሳችኋቸው ፀጉር ልቅልውጥ ሲያደርጉ ማለት ነው። ከካም ቆረቆራም እያሉ እየረገጧችሁ ስንተኛ እንዴ ስም እኮ አንጠቅስም። እነዚህ ግን አሁን ፎሎ ቢደረጉ ያ ገንዘብ ቤተሰብ ይረዳል። በረሃ ውስጥ ነው ያሉት ይረዳል። ሰውዬ ጊፍት አትስጡ። አንዴ ፎሎ ይደረግና ከዛ መጨረሻ ላይ ትሰጡታላችሁ። ቤታዬ ጊፍት ነገር ሲሆን አሳሰበሽ እንዳትሉኝ። አንዴ ጋይስ አንዴ ፎሎ ያድርጉትና ከዛ እንደፈለጋችሁ መስጠት ትችላላችሁ። ቤቴም ስለሚቆርጥ በዚህ አጋጣሚ ልንገራችሁ፣ ትልልቅ ነገር ለመስጠት ያሰባችሁ ዘጋዋለሁ። ሂዱላችሁ እስኪ ያደረጋችሁ ደን ቴንክ ዩ ደን እያላችሁ ጻፉ። ማርያምን ለነሱ ይጠቅማቸዋል። ገባችሁ? አሁን እሱ ስንት ነገር ይጠቀምበታል። ሁላችሁም ያረጋችሁ እስኪ አርገናል በሉ። ጎበዝ የኔ ፍቅሮች 10000 ሰው አለ። ቢያንስ እንኳን እስኪ አርጉት ይማሮቼ በማርያም 5 ደቂቃ ሰጥቻለሁ። ሂዱ ሁላችሁም። ያላደረጋችሁ 1 ቁጥር ጻፉ። ያደረጋችሁ 2 ቁጥር፣ ያላደረጋችሁ 1 ቁጥር፣ ያደረጋችሁ 2 ቁጥር ጋይስ ቶሎ በሉ። እኔ ግን እንደዚህ ፎሎ ማደራረግ ብጀምር ጥሩ ነው፣ ግን ክፍል ታረጋላችሁ። እየከፈላችሁ እንደዚህ ሽቅልቅል እያረገን ካልሆነ ጎበዝ ነው መሰለኛ። እችልበታለሁ። የበረሃው
አዎ እኔ ታስቂኛለሽ። ሚስት ነገር አለ ወይስ ገና ልጅ ነህ? እንደ ትንሹ ልጅ ነህ? ልጅ ነኝ ገና አላደኩም። ኦኬ። ኧረ ምን ይሰራል እናቴ ሚስት ቢኖርክ እንደኔ እንዲያል የተለያየ ፀጉራ ግዛልኝ ትላለች። አንዴ ሊፕስቲክ ከንፈሯን ትላለች። ማትል ጉዴ ለምን እንኳን ቀረብክ። ፎሎ አድርጉት ይቅርበት ውዶች። አንዷ እዚህ ጋር ቆንጆ ነው ብላ ድፍት ልትል እኮ ነው። ኧረ ተረጋጊ ባክሽ። እኛ በሀገራችን ሴት ልጅ ሽጉጥ ብላ ተደብቃ ነው ወንዱ የሚጠይቃት። የዘንድሮ ሴቶች ደግሞ ወንዶቹ ላይ ጉብ ነው የምትሉት። ተረጋጉ። ገና አንድ ፍሬ ልጅ ነው። ፎሎ ሁላችሁም እዚህ ውስጥ ያላችሁ ፎሎ 11,000 ሰዎች አላችሁ። ምን አለ ፎሎ? ምን አይነት ምቀኛ ናችሁ በእግዚአብሔር። ወይኔ ለዚህ ነው እኮ ማያልፍልን ጋይስ። አያልፍልንም እኮ ደግነታችን ምቀኝነታችን ይበዛል። አያልፍልንም። ሁላችሁም ጋይስ ያደረጋችሁት በአጠቃላይ 2 ቁጥር ጻፉ። ልታደርጉ ያሰባችሁ 1 ቁጥር ጻፉ። ያላደረጋችሁ 0 ጻፉ። እያደረግን ነው የምትሉ 2 ቁጥር ጻፉ። በብዛት 2 ቁጥር እያደረጉ ነው ጎበዝ። ምን አባቴ ላድርጋቸው? 10,000 ሰው ፎሎ ካደረገው ንቅል አድርጌ አወጣዋለሁ። እነቅልሃለሁ። 10,000 ሰው ፎሎ ካደረገው በትል አድርጌ ነው የምነቅልህ። ቶሎ በሉ ሂዱ ጋይስ፣ በማርያም አድርጉት። ሂዱ ጎበዝ። ይሄ ሁሉ 2 ቁጥር ሁሉም እየጻፈ 1 ቁጥር የምትጽፉ ገና ልታረጉ እያሰባችሁ ነው። አስቡት ጋይስ። ይሄ ልጅ ወጣት ነው፣ ከሀገሩ ወጥቷል። በረሃ ላይ ያለው ስራ አለው፣ ስራ ይሰራሉ። በረሃ ላይ ያለ ሰው ደግሞ ይሰቃያል። ብዙ ነገር አለባቸው። ገና ልጅ ነው። ስለዚህ እናንተ 1 ፎሎ የምታደርጉት 1 ብር ናት። ተጠራቅማያች 1 ብር ስንት ነገር ያደርግለታል። ሀገር ቤት እናት አለ፣ አባት አለ፣ ወንድም እህት አለ። ገባችሁ? ሁላችሁም ፍቅሮቼ ፎሎ አድርጉት። ሂዱ ማሮች። ምን አባቴ ላይ እንደው ኦ ማይ ጋድ አጠገቤ ብትሆኑ ኖሮ ቅንቀፍ አድርጌና ካሳረጋችሁ ነበር። ሂዱ ውዶቼ ጎበዞች፣ ማርያምን ሂዱ። ነው አበባ ጊፍት አትስጡት ምለው ሌላ እኔ ምቀኛው አይደለም። ቢታይ የጊፍት ነገር አሳሰበሽ እንዳትሉ። ቁጥሩ ማየት አንችልም። ስንት ሰው ፎሎ እንዳደረገው ማየት አንችልም። ጊፍት ከሰ አበባ አትስጪው። ሰሚራዬ አማርኛ እንጅሩ ፕሊዝ ምንም ነገር ቁጥሩን ለማየት ነው። ከዛ በኋላ ልክ 10,000 ፎሎ ካገኘ እንደፈለጋችሁ መስጠት ትችላላችሁ። ምንም አይነት ነገር ጊፍት እንዳሰጡት ቁጥሩን ለማየት ብቻ ነው። ምን ሰሚራ የሚባሉ ሰዎች ግን አይሰሙ። ቆይተው ነው የሚሰሙት። ሰሚራ አበባ እንዳሰጪ ቆይተው ነው። አንዱ ከተጠራ አንዱ ይቀጥላል። ይሄ ነው እኮ ምቀኝነት። ምቀኛ ነን እኮ ምቀኛ። እንደውም መቼም አያልፍልንም እኮ። ግን ፎሎ አድርጉት። ታቡ ሲባሉ ይብስባቸዋል። ባስ ነው የሚልባቸው እንደምን እንደሚሻሉ ከዚህ ማህበረሰብ ጋር እንዴት መጨረሻ ቁጥሩን እስኪ እንየው። ወይ በስመ አብ ምቀኝነታቸውን ተቃጥኝ መሞት። ተው ግን አታቃጥሉኝ። ተው ግን ከዛም ወደ ዕጣ ፈንታችን እንሄዳለን። ቶሎ ፎሎ አድርጉትኝ። ለኔ ሰጡኝ ውዶቼ፣ ለኔ እንኳን ሰጡኝ። ዝም ብላ ለኔ ሰጡኝ። መጨረሻ ላይ ለሱ ደግሞ ብሽንን እንደታረጉታላችሁ። እንደው እኮ ደህና ነገር እንኳን ሰጠው ቁጥሩ ከፍ ቢል ምን አለበት? የሚሰጡት አበባ። ኧረ እባካችሁ እንደው በጉልበታቸው አብላ። ኧረ ወይ በስመ አብ ወንድ ማህበረሰብ ወይ ኧረ ወይ አያስፈልግም። በመቤቴ እንዴ! ኧረ አያስፈልግም። ለኔ በኋላ ትሰጡኛላችሁ። ስራ ስላለ ለኔ በኋላ ትሰጡኛላችሁ። አያስፈልግም። ቤታዬ ጎበዝ እኮ ነሽ። ፎሎ እያደራረግሽ ነው። ይስጡሽ፣ ችግር የለውም። አያስፈልግም ጋይስ። ወይ አሰኔ ጋር በጉቦ አልሰራም። እኔ እንዲህ በሙስና ምናምን አልሰራም። በፍቅር ነው። ልቤ ስሳል የዋህ አይደለም። በፍቅር ነው የምሰራው ጋይስ። ሁላችሁም ፎሎ አድርጉት በመቤቴ። አሁን የገባችሁ በአጠቃላይ እዚህ ጋር የምታዩት ሽቅርቅሩ ገና 1 ፍሬ ወጣቱ እንግል እንኳን አላውቅም፣ ግን 1 ፍሬ ወጣቱ የበረሃው መብረቅ ይባላል። መብረቅ ደግሞ የኛ ፋሚሊ ነው። ወይ አንተ ወይ እኔ ወስደነዋል ከሁለታችን። ወይ አንተ ኮፒ አድርገው ይሆን አላውቅም። ከሁለታችን ማን ቀድሞ ቲክቶክ ላይ እንደመጣ ሀቢባ ጋር ሄደን እንጠየቃለን። መብረቅ የኔ ፋሚሊ ነው ግን ሰርቃዊውን እግዚአብሔር ይወቀው። ይሁን ብቻ መብረቅ፣ የበረሃው መብረቅ ጋይስ ኤርሚ ኤችዲ ቻሌንጅ ሰጥቶት 10 ሰዎች ተወዳድረው ነበር። ከ10ሩ አሸንፎ 2 ቀን ፎሎ አድርገውታል። 1 ቀን ነው የሚቀረው። ሁላችሁም ፎሎ አድርጉት። በ1 ፎሎ 1 ብር በኢትዮጵያ ይሰጠዋል። ስለዚህ ፎሎ በተደረገው መጠን ልክ ገንዘብ ነው የሚሰጠው እና እሱን ይረዳዋል፣ ያገዘዋል። ትንሽ ልትሆን ትችላለች፣ ለሱ ግን ይረዳዋል። ሁላችሁም ወጣት ነው፣ ልጅ ነው፣ ፎሎ አድርጉት ፍቅሮች። 10,000 ፎሎ 12,000 ሰዎች አላችሁ። በእግዚአብሔር ላጥ ስራችንን ከመጀመራችን በፊት ላጥ አርጋችሁ ፎሎ አድርጉት። እግዚአብሔርን አይከብድም። የማንንም እንደው ሀሜተኛ አትበሉኝና ቤተሰዬ ማንም አይደለ እንደ ልብስ የቀየረባችሁ
ማንም አይደል ፀጉር የቀየረባችሁ እላያችሁ ላይ ስንቶቹ አይደል እንደ ቤት የገዙባችሁ ስንቶቹ አይደል እንደ መኪና ይነዱባችሁ በእናንተ ፎሎ እናንተ ነው ያከብሯችኋል አያከብሯችሁም እንዴ ሲሰድቧችሁ አይደል እንደሚውሉት እንዴ ሙለጭ ምን አባሽ አገባሽ እኔ እንደውም ቤታ ትንሽ ይሻላል የሆነ ወሬም ስትሆን አካፍላችኋል አንዳንድ እኮ መሽቆቅ እኮ ነው ይራሰዋል እዚህ መድረሳችሁ በእናንተ ሃሌሉያ በእናንተ መድረሳችሁ ይሄ ወንድማችሁ ግን ፎሎ ብታረጉት አይጠግብ ምን አይጠግብ ላያችሁ ላይ ስንት ጥጋበኛለ ስም አልጠቀስንም አቤት ያለ አቤት ማለት ይችላል እኔ ስም አልጠቀስኩም ጋይስ እዚህ ውስጥ ያላችሁ በአጠቃላይ ይኸው 7000 ደርሷል ጋይስ 7000 ደርሷል አፌን ፍን የምታረጉኝ ነገር አለ 7000 ደርሷል 10000 ፎሎ ከደረሰ በኋላ ይበቃዋል 10000 ፎሎ ከደረሰ በኋላ ጋይስ ሂዱ 10000 ፎሎ እናስገባው 10000 ሁላችሁም እዚህ ውስጥ ያላችሁ ቤታዬ ማሬ እንባርክሽ ወይንስ ስራ ስጀምር ጋይስ ስራ ስጀምር ይሻላል ስወጣ ወይኔ እንዴት ነው የምታስቡልኝ በኢየሱስ ስም ስወጣ ጋይስ ስወጣ ሁላችሁም ትሰጡኛላችሁ ስራችንን እንጀምራለን ስወጣ ቤታዬ ፎሎ እናርገው ምን ጥያቄ አለ ውዴ እኮ የምትጠይቁት ነገር እኮ ፎሎ እናርገው እዚህ የተቀመጥነው የሞዴል ውድድር የለብን ሁላችሁም ፎሎ እንድታረጉት ነው 8000 ገባ ጋይስ 8000 እኔ ግን ፎሎ ማደራረግ እንደ ስራ ለያዘው እንደ ትርፍ ስራ ጋይስ ተመችቶኛል እንደ ትርፍ ስራ እናንተ ፎሎ እያስተዳደሩ ከስር እየሸቀልኩኝ ጋይስ ተመችቶኛል ሐሙስ ፎሎ ማደራረጊያ ጊዜ ይሆናል ከስር ጋይስ ወደ አይዲያ ሲመጣላ ተማረግ አለባችሁ እስኪ ስንት አደረጉ 8000 ገባ ጋይስ ገባ 9000 ጋይስ 9000 ነው ወደ 10000 ፎሎ በቃሌ መሰረት ከገባ በኋላ ወደ ስራችን እንጀምራለን አያችሁ ለፍላፍ ይላሉ እንዲህ ለፍልፌ ካገኘሁት ላይ ነው የምንካፈለው ውዶቼ እናንተ የሰደባችሁ ይመስላችኋል ምላሴ ስንት ነገር ጠቀማኛለች በዚህ ምላሴ ስንት ነገር ተጠቅሜያለሁ ውዶቼ ምላሳሞን ጥቅም አለ ፎሎ እያደረጋችሁት ምላሳሞን መኪና ያስገዛል ምላሳሞን ጋይስ ቤት ያስገዛል ምላሳሞን ዊግ ያስቀያይራል እንዴ ምላሳም ጥቅም አለ ውዶቼ ስንት ጥቅም አለ ክፉ ጎረቤታችሁ ዕቃ እየገዛችሁ ታስቀኑበታላችሁ በምላሳችሁ አንቺ ምላሴ ስንቱን አስገዝታኛለች ብታውቁ ሂዱ ጋይስ ጥቅሙን ስላላወቃችሁት ነው እንጂ እናንተ ራሱ እንደኔ ምላሳም ብትሆኑ እመኝላችኋለሁ ሂዱ ጋይስ በመሀል ግን ታብዳላችሁ አሁን በትናንትናው ዕለት ጤነኛ አልነበርኩም ታምሜ ገብርኤልን ታምሜ በጠዋት እንዲያብድ ምሞት አድርጎኝ ዛሬ ግን መጥቻለሁ እግዚአብሔር ክብርና ሞገሱን አንተ ውሰድ ሁላችሁም ሂዱ ጋይስ 9000 እንዲህ አይነት ሚስት ቢያጋጥም ምን ታረጋታለህ እንደዚህ በቃ ለማቋረጥ ነው የምትለፈልፍ የበረሃው አረ ከባድ ቀልድ የምችል ከሆነ ችግር የለውም ያለ ቀልድ በያዘው ቆመጥ ነው ወገቧ የሚላል እንዴ አይነት ገና ሳታወሪ ዝም ብያይቼ ታስቂኛለሽ በቃ ይሆናል በቆመጥ ነው ወገቧ እያለ እኔ እናቴ እኔ አይደቀ እኔ አሁን ሲንግል የሆንኩት ወድጄ